እሺ እንግዲህ በመጀመሪያው ክፍል ላይ የተስማማን ይመስለኛል። አንደኛ እንደ ቤሪያ ሰዎች መጠየቅና መመርመር አለብን ተባብለናል። ከዛም ደግሞ የተመሰረትንበትን መሰረት ለማወቅ የእግዚአብሔርን ቃል ከእግዚአብሔር እስትንፋስ ቴዎዝኑስቶስ የሆነውን ነገር ማንበብና መረዳት ይገባናል ተባብለናል። መጽሐፍ ቅዱስ የተጻፈው ለእኛ ለትምህርት፣ ለተግሣጽ፣ ለማጎልበት፣ ትሬን ለማድረግ በእግዚአብሔር ጽድቅ ለመመላለስ እና የእግዚአብሔርን በጎ ስራ ለመስራት እኛ ደግሞ በእግዚአብሔር ሙሉ እንድንሆን ኮምፕሊት እንድንሆን የተሰጠን የእግዚአብሔር ቃል ነው። ያለ እግዚአብሔር ቃል ክርስትና ሕይወት ይኖረናል ብለን ማወቅ ምንትን ማለት አንችልም። ስለዚህ ይሄ መሰረታዊ ነገር ነው። ዊ ሃቭ አ ሬስፖንሲቢሊቲ ቱ ሪድ አንደርስታንድ ኤንድ ሊቭ ዘ ወርድ ኦፍ ጋድ። ግዴታ አለብን። የእኛ ግዴታ ነው። መጽሐፍ ቅዱስን አንብበን ተረድተን ህይወታችንን በዛ ላይ መስርተን የእግዚአብሔርን መንገድ በዛ መመስረት ይኖርብናል። ይሄ ለድርድር የሚቀርብ ነገር አይደለም ከማለት አንጻር። አሁን ደግሞ ወደ ክርስትና ስንመጣ የክርስትና መሰረትን ደግሞ መጀመሪያ መደልደል ማለት አለብን። ራይት። ምክንያቱም መሰረቱ ትክክል ካልሆነ ከዛ በኋላ የሚመጣ እምነት፣ እውቀት፣ አቋም የተሳሳተ ሊሆን ይችላል። ስለዚህ እንዴት ነው ይሄንን ነገር በሚገባ እንትን የምናደርገው? መሰረቱን ትክክል መሆኑን የምናውቀው ወይንም የምንረዳው እንዴት ነው? በጣም ጥሩ። this is a very good question። ከመጀመሪያው ጀምሮ ከብሉይ ኪዳን እንኳን ብንጀምር እይታችን ትክክል ከሆነ አዘ ፋውንዴሽን መጽሐፍ ቅዱስ የሚናገረው ስለ እግዚአብሔር it is the story of God። ይህ መሰረታዊ የሆነ ነገር መሆኑ እውቀታችን እውነታችንና የምንቆምበት መሰረት መሆን አለበት። መጽሐፍ ቅዱስ ስለማንም ቢያወራ it is within the context of God ከእግዚአብሔር ጋር በተያያዘ ነው እንጂ በራሱ የሆነ ታሪክ አይደለም። ስለ አዳም ቢያወራ መጽሐፍ ቅዱስ ከእግዚአብሔር ጋር ስለተያያዘ ነው። ስለ አብርሃም ቢያወራ ከእግዚአብሔር ጋር የተያያዘ ነው። ስለ ኖህ ቢያወራ ከእግዚአብሔር ጋር የተያያዘ ነው። ስለ ሄኖክ ቢያወራ ከእግዚአብሔር ጋር የተያያዘ ነው። ስለ እስራኤል እና 12ቱ ነገዶች ቢያወራ ከእግዚአብሔር ጋር የተያያዘ ነው። ኤኒቲንግ ኢን ዘ ኒው ተስተመንት ኢን ዘ ኦልድ ተስተመንት ኤኒቲንግ ኢን ዘ ኒው ተስተመንት ከእግዚአብሔር ሪሌሽን ያልተያያዘ ነገር የለም። ስለዚህ the premise of the Bible መጽሐፍ ቅዱሳችን ስለ እግዚአብሔር ነው የሚያወራው ፒሪየድ። ሁለተኛው ፕሬሚሳችን መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ነው የሚያወራው። የእግዚአብሔር ሐሳብ ሁሉ ተጠቅልሎ በክርስቶስ ኢየሱስ ክርስቶስ ስለሚሆን ስለ ኢየሱስ ክርስቶስ ነው የሚያወራው። that's the second premise። ጌታችን ኢየሱስ ክርስቶስ ራሱ ተናግሯል። መጽሐፍቶችን ትመረምራላችሁ ሕይወት በዛ ውስጥ እናገኛለን ብላችሁ፣ ግን መጽሐፍ በሙሉ የሚያወሩት ስለ እኔ ነው እና በዛ ውስጥ እኔን ማየት ብትችሉ ሕይወት ይውልላችኋል ብሎ የተናገረበትን ክፍል ታስታውሳላችሁ። ስለዚህ መጽሐፍ ቅዱስ በመጀመሪያ ስለ እግዚአብሔር የሚያወራ መጽሐፍ ነው። ኤኒቲንግ ኤልስ ኢዝ ኢን ሪሌሽን ቱ ጋድ። ሁለተኛው ሐሳብ መጽሐፍ ቅዱስ ስለ ሰው ነው የሚናገረው። አጌን ሰው ከእግዚአብሔር ጋር በተያያዘ ማለት ነው። ስለዚህም ነው ሰው የሚለው መጽሐፌ በጣም ያንን መሰረት አድርጎ የተነሳው ማለት ነው። ራይት። ስለዚህ ስለ ሁለት ታሪክ ነው የምናገኘው መጽሐፍ ቅዱስ ላይ፣ ስለ እግዚአብሔርና ስለ ሰው። ያንን ሪሌሽንሽፕ በደንብ ማወቅ ያስፈልገናል። ወደፊት እንመጣበታለን። ዛሬ ግን በደንብ ላስቀምጠው የፈለግኩት አዘ ፋውንዴሽናል ትሩት ኢዝ መጽሐፍ ቅዱስ ስለ ክርስቶስ እንደሚያወራ፣ ስለ እግዚአብሔር ስለ ክርስቶስ እንደሚያወራ እና የእኛ ሪሌሽንሽፕ ከእግዚአብሔር ጋር ምን እንደሆነ ለማመልከት ነው። በተለይም ደግሞ በክርስትና ኮንቴክስት ውስጥ ይሄ በጣም ኢምፖርታንት እንደሆነ እንድንገነዘብ እና ከዛ እንድንጀምር ነው። መሰረታችን እሱ እንዲሆን ነው።
መጽሐፍ ቅዱስ ማንበብ አለብን ብለናል። የምናነበው ከየት ጀምረን ነው? መሰረቱ ምንድን ነው የሚለውን ደግሞ እንድንነጋገር ነው። እና ባለፈው እንደነገርኳችሁ በፓርት ዋን ላይ እንዳሰፈርኩት የሆነ ነገር ሼር ላድርግና ሌትስ ቶክ አባውት ምንድን ነው ኢምፖርታንት የሆነው ነገር የሚለውን እናንሳና እንነጋገራለን። ኦኬ። ባለፈው ሴሽን ላይ እንደተነጋገር ነው ኤቭሪ ስክሪፕቸር ኢዝ ጎድ ብሬትድ ቴዎኑስቶስ የሚለው የእግዚአብሔር ቃል የግሪክ ቃል የእግዚአብሔር እስትንፋስ ያለበት ከእግዚአብሔር እስትንፋስ የወጣ ነው መጽሐፍ ቅዱስ ተባብለን ተነጋግረናል። አሁን ደግሞ ልንነጋገር የምንፈልገው መጽሐፍ ቅዱስ እንደ እግዚአብሔር እስትንፋስ ያቀረበው መሰረት አለ። ያ መሰረት ደግሞ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 4 ላይ ባለው ሁኔታው ላይ እናገኘዋለን። የጳውሎስ መልእክት ነው። ለቆሮንቶስ ቤተክርስቲያን የጻፈው መልእክት ነው። እንዳልኳችሁ ይህንን መልእክት በጻፈበት ጊዜ መልእክቱ በጉባኤ ይነበባል ማለት ነው። በጉባኤ ይነበባል ማለት ነው። ሰዎች ተሰብስበው ጳውሎስ የላከልን መልእክት ምንድን ነው የሚለው የእግዚአብሔር ቃል እስቲ እንስማ ብለው ይሰማሉ ማለት ነው። እና የእግዚአብሔር ቃል እንደዚህ ይላል፣ ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትንም በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንደዚህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ ብሎ ይናገራል። ማለት የመጽሐፍ ቅዱስ የእግዚአብሔር ዓላማ ማዕከላዊ ስፍራው የአዲስ ኪዳን ወይንም በክርስቶስ የሆነው የአዲስ ኪዳን ማዕከል ይሄ ሐሳብ ነው። ይሄ ሐሳብ ነው። ወንጌል ይሄ ነው። ራይት። ልክ እንደዚህ እንደሚለው የሰበኩላችሁን የተቀበላችሁትን የቆማችሁበትን የዳናችሁበትን ወንጌል አሳስባችኋለሁ ብሎ ይላል። በእንግሊዘኛው now I make known to you brethren the gospel which I preached to you, which you also received, in which you also stand, by which you are also saved, if you hold fast to the word which I preached to you, unless you believed in vain ይላል። እና መሰረታችን ይሄ ነው። ማለትም ክርስቶስ አምላክ ሆኖ ሳለ ስጋ ሆነ፣ የሚያስተምረውን አስተምሮ የኛ የሚገባውን የኃጢአት ቅጣት በመስቀል ላይ ስለኛ ተቀበለ፣ ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛውም ቀን ተነሳ። የሞተው ስለ እሱ አይደለም፣ ስለኛ ኃጢአት ነው። ኃጢአታችን ላስተሰሪ ተቀብሮም እንደገና በዛው አልቀረም፣ በሶስተኛው ቀን ተነሳ። ማለትም እሱ በተነሳበት ትንሣኤ እኛ ደግሞ እንነሳለን። ተስፋችን እሱ ነው። this is መሰረታዊ ፋውንዴሽን ኦፍ ጎስፕል ወንጌል ማለት ነው። ክርስቶስ የሞተው ስለኛ ኃጢአት ስርየት ለማስገኘት ነው። እንደገና በሶስተኛው ቀን የተነሳው ደግሞ ይሄኛን ትንሣኤ ለማብሰር ነው። ሞትን ድል አድርጎ የእኛን ትንሣኤ ለማብሰር ነው። የእኛን ትንሣኤ ለመስጠት ነው። አስተውሉ። የቆሮንቶስ ምዕራፍ 15 የመጨረሻው አካባቢ ነው። 16 ምዕራፍ ነው ቆሮንቶስ ያለው። 15ኛው ምዕራፍ ወደ መጨረሻው የደረሰ ነው። 16ኛው እንደዛ እና ብዙ ነገሮችን ከተናገረ በኋላ ነው። የቆሮንቶስን መጽሐፍ ኮንቴክስት ብዙዎቻችሁ ታውቁት ይሆናል። በጣም ችግር የነበረበት ቤተክርስቲያን ነው። እኛ ተመናፍሰናል፣ በቃ ደርሰናል፣ ምንም በቃ የሚያስፈልገን ነገር የለም ብለው ብዙ የተዘበራረቀ ነገር ውስጥ፣ ብዙ ኦርደር ያጣ ነገር ውስጥ፣ የተረባበሸ ነገር ውስጥ የነበረች ቤተክርስቲያን ናቸው። ነበረ መካከላቸው አንድነት የለም።
የፈለጉትን ያደርጋሉ። እ፣ ስጋችን ምንም አያስፈልግም፣ እኛ መንፈስን በቃ በመንፈስ ነው ያለነው ምናምን በሚል ትምህርት ውስጥ የነበሩ ናቸው። ያንን ሁሉ ካረመ በኋላ አምጥቶ ፋውንዴሽኑ ላይ እንደገና ያስቀምጣቸዋል። እዚህ ዲስ ኢዝ ዘ ፋውንዴሽን፣ እዚህ ላይ ከቆማችሁ ይህ ሁሉ የሚደረገው ነገር አይሆንም። ስለዚህ ግራውንድ ዩርሰልፍ ኢን ዲስ ፋውንዴሽን ብሎ ነው የሚናገራቸው። የግሪኩ ሴም ቲንግ ነው የሚያጠናክረው። አይ ሜክ ኖን ቱ ዩ ብራዘርስ ጎስፕል፣ ወንጌል የምስራችን ያበሰርኳችሁ ፕሪች ያደረግኳችሁ ወይም ፕሮክሌም ያደረግኳችሁ ለእናንተ እናንተም ደግሞ ሰምታችሁ የተቀበላችሁት ይሄ እውነት ነው ብላችሁ የተቀበላችሁት እንደውም የጸናችሁበት የቆማችሁበት ከዛም ደግሞ የምትድኑበት የዳናችሁበት ይህንን በደንብ አድርጋችሁ ያዙት። ሆልድ ፋስት፣ አለበለዛ በከንቱ ነው የምትኖሩት፣ በከንቱ ነው የምታምኑት ብሎ ሊያስረግጣቸው የፈለገው ነገር ነው። ስለዚህ መጀመሪያ ቅድም ያልኳችሁ ፓርት ዋን ላይ መጽሐፍ ቅዱስን ማንበብ ያስፈልገናል። ሁለተኛው መሰረታዊ ነገር መሰረቱን በደንብ ማወቅ ያስፈልገናል። ክርስትና በክርስቶስ የምስራች ላይ የተመሰረተ ነው። እሱስ ምንድን ነው? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። ኤቪደንስ አለን ለዚህ ራይት። ለኬፋ ታየ፣ ከዛ 500 ለሚሆኑ ታዩ። ከዛ በኋላ ደግሞ በጣም ለማንሰው ለእኔ ደግሞ ለጎስቋላው ሐዋርያ እንኳን ተብሬ ልጠራ ለማይገባኝ ለእኔ ደግሞ ተገለጠ። ያንን እውነት ነው የያዝነው። ከዛ እውነት ውጭ የሚያንቀሳቅሰን የሚያነቃንቀን ነገር የለም ብሎ የሚናገርበት ክፍል ነው። ይሄ ነው መሰረታችን። ክርስቶስ አምላክ ሆኖ ሳለ እንደ ሰው ከኛ መካከል ተመላለሰ፣ አማኑኤል ተባለ። ያንንም ደግሞ ያደረገው ወደ መስቀል ሊሄድ ነው። በእኛ ላይ የነበረውን የዕዳ ጽሕፈት ሊሽርልን፣ በእግዚአብሔር ፊት የነበረንን ቁጣና በደል በላዩ ላይ ተሸክሞ የእግዚአብሔርን ቁጣ አፒዝ ያደረገበት ሳቲስፋይ ያደረገበት መስቀል ላይ ለእኛ ሲል ሞትን ድል አድርጎ በሶስተኛው ቀን ተነስቶ እኛ ደግሞ በዛ ተስፋ እንድናደርግ ነው። ዲስ ኢዝ ዘ ጎስፕል፣ ዲስ ኢዝ ዘ ጎስፕል። ከዚህ ውጭ ሌላ ጎስፕል የለም። ይሄንን ነው የሰበክንላችሁ፣ ይሄንን የተቀበላችሁት፣ ይሄ ነው የቆማችሁበት፣ ይሄ ነው የሚያድናችሁ፣ ጸንታችሁ በዚህ እንድትቆሙ እፈልጋለሁኝ ብሎ በቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 4 ድረስ ጳውሎስ ይህንን ይነግረናል። ስለዚህ መጽሐፍ ቅዱሳችንን በዚህ እይታ ነው የምናየው። አንብበን የመረዳት ኃላፊነት የኛ ነው። ሰዎች ቢያስተምሩን ጥሩ ነው። ሰዎች ቢያብራሩልን ጥሩ ነው። we do have to take responsibility to receive and learn ከእግዚአብሔር እስትንፋስ ቴዎኑሶስ የሆነውን ቃል ጎት ብሬድ የሆነውን ቃል መቀበል፣ መስማት፣ ለትምህርት፣ ለእርማት፣ ለግሰጻ right ለቢልዲንግ አፕ ፎር ትሬኒንግ to be moving in righteousness and for every good work ኮምፕሊት እንድንሆን ያንን ያስፈልገናል። ኦኬ። ስለዚህ እነዚህ ሁለት ፋውንዴሽኖች አሉ። እነዚህ ሁለት ፋውንዴሽኖች ተመስርተን ይሄ ነገር እውነት ነውን ብለን እንደ ቤሪያ የምንጠይቅባቸው ብዙ ጥያቄዎች አሉ። የሰማነው ወይንም እየሰማን ያለነው ወንጌል ከዚህ ወንጌል የተለየ ነው? እየሰማን ያለውን ትምህርት ከዚህ ትምህርት የተለየ ነው? ይህንን እየፈተሽን የምንጠነቀቅበት መንገድ መጽሐፍ ቅዱሳችንን ስናነብ ነው። እንደ ክሊሼ ሆኖ አልበለውና ብዙ ጊዜ ሰዎች ይህንን ሲናገሩ ትሰማላችሁ። በዓለም ላይ ያሉ ካረንሲዎች ላይ የፌክ ካረንሲ ወይንም ትክክለኛ ያልሆነ አይደለም ፌክ የሆኑ ካውንተርፊት የሆኑ ካረንሲዎች ቢል አሉ። በተለይም ደግሞ ላርጅ ቢልዝ የሆኑ በአብዛኛው አሁን ለምሳሌ እዚህ ካናዳ
ቤንዚን ማደያ ስትሄዱ በፊት 100 ብር ነበር፣ አሁን 50 ብርም ይላሉ። 50 ብርና 100 ብር ኖት አንቀበልም ይላሉ። ምክንያቱም ለምንድን ነው? 50 ብርና 100 ብር ኖት ብዙ ካውንተርፊቶች ሰርክሌት ስለሚያደርጉ ነው። እና ባንክ ሰራተኞች ሲ ሲ ሲሰለጥኑ ሰምታችሁታል። ይህንን እንደ ክሊሼ ያልኩት ለዚህ ነው። ሲሰለጥኑ የሚያሰለጥኗቸው ትክክለኛ የሆነውን የብር ኖት መለየት እንዲችሉ ነው። ፊቸሮቹ ምንድን ናቸው? ሴኪሪቲ ፊቸሮቹ ምን ይመስላሉ? ቀለሙ ምንድን ነው? የፔፐሩ አይነት ምንድን ነው? ያንን ነው በደንብ የሚያሰለጥኗቸው። ለምንድን ነው? ያንን እውነተኛውን በደንብ መለየት ከቻሉ ሌላ ኖት ኮንተርፊት ኖት ሲመጣ ኢዚሊ አይደንቲፋይ እንዲያደርጉት ነው። ራይት። ምክንያቱም ስህተተኛ የሆኑትን ነገሮች ካውንተርፊት የሆኑትን ነገሮች ለማንትን ለማለት ትሬን ለማድረግ ዴር አር ሶ ሜኒ ዲፍረንት ካይንድ ኦፍ ካውንተርፊት የትኛውን አስተምረው የትኛውን ማድረግ ይችላሉ። ቤስት ቲንግ ዛት ዴይ ከን ዱ እውነተኛውና ትክክለኛውን የሆነውን ቢል በደንብ መለየት ከቻልን ከዛ በኋላ አንድ ሰው ስህተተኛ የሆነ ካውንተርፊት የሆነ ቢል ቢሰጠን አውቶማቲካሊ ገና ስንነካው ይሄ ወረቀቱ ፊል ሳደርገው ትክክለኛ አይደለም፣ ፊቸሮቹ ትክክል አይደሉም ብለን እንድንለይ ነው። ሴም ቲንግ ኢዝ ዊዝ ክርስትና። አንብበን ትክክለኛውን ፋውንዴሽናል የሆነውን ነገር እንድናቅ የመጀመሪያ እርምጃችን መጽሐፍ ቅዱስ፣ የእግዚአብሔር ቃል፣ ከእግዚአብሔር እስትንፋስ የወጣ ቃል በደንብ ለይተን እንድናቅ፣ መሰረቱ ምን እንደሆነ እንድናቅ። ከዛ በኋላ አንድ ሰው መጥቶ የሆነ ትምህርት ቢሰጠን ኖ ይሄ ካውንተርፊት ነው፣ ምክንያቱም አይ ኖ ዘ ራይት ባይብል ኖት ብለን እንድንይዝ ያደርገናል። እና ከዛ እንድንጀምር ፈልጌ ነው። ከዛ በኋላ እንዴት ነው የምናውቀው የሚለውን ነገር አንድ በአንድ እዚህ መጽሐፍ ላይ የሚያስቀመጥኳቸው ጉድ ጥሩ የሆኑ ፋውንዴሽናል ትምህርቶች አሉ። ከእናንተም ደግሞ ጥያቄ ስሰማ ያንን እያዘጋጀሁኝ አቀርባለሁኝ። አሁን ግን ለጊዜው እዚህ ጋር አበቃለሁኝ። የመጀመሪያው ፓርት ዋን ሌትስ ሪድ ጎድ ብሬት ስክሪፕቸር። ፓርት ቱ መሰረታችን ክርስቶስ ነው የሚሆነው። ከክርስቶስ ላይ የተመሰረተ ሌላ መሰረት ሊሆን አይችልም። ይህንም ደግሞ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 11 ላይ ታገኙታላችሁ። ኦኬ፣ በሚቀጥለው ጊዜ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሆፕፉሊ ጥሩ ሀሳብ አግኝታችኋል ብዬ አስባለሁኝ። send me your comments and your questions if you have any። እስከዛው ግን ሰላም ቆዩኝ። የእግዚአብሔር ጸጋና በረከት ከእናንተ ጋር ይሁን። ደህና ሰንብቱ።